የደም ግፊት መቼ ነው ገዳይ የሚሆነው? ተከታተሉ። የደም ግፊት እንግዲህ ሰውነታችን የራሱ የሆነ የደም ቅዳ ቱቦ ግፊት ወይም ደግሞ አርቴሪያል ፕሬዠር አለው። በአማካኝ ከ90 እስከ 120 የላይኛው እንዲሁም ደግሞ የታችኛው ከ60 እስከ 80 ሚሊ ሜትር ኦፍ ሜርኩሪ እንደሆነ በሳይንስ ይታመናል። ከዚህ አማካይ ከፍ ብሎ ሲገኝ የደም ግፊት ወይም ደግሞ ሃይፐርቴንሽን ተብሎ ይጠራል። በተለምዶ ዝቅተኛ እና ከፍተኛ የደም ግፊት ተብሎ የሚከፈል ሲሆን ለሕክምና በሚያመች መልኩ በተለያዩ ደረጃዎች ይከፈላል። የደም ግፊት መንስኤዎች ምንድን ናቸው? ከመንስኤ አንጻር ፕራይሜሪ ወይም ደግሞ ኢሴንሻል ሃይፐርቴንሽን እና ሰከንዳሪ ሃይፐርቴንሽን በመባል ይታወቃሉ። የመጀመሪያው አይነት ምክንያት አልባ ሲሆን፣ ሁለተኛው ደግሞ የታወቀ መንስኤ ያላቸው ለምሳሌ የኩላሊት ችግር፣ የሆርሞኖች መዛባት የመሳሰሉ መንስኤዎች ይኖሩታል። በአብዛኛው ወይም ደግሞ 80 በመቶ የመጀመሪያው አይነት የደም ግፊት ሲይዝ 20 በመቶ ደግሞ ሁለተኛው አይነት የደም ግፊትን ይይዛል ወይም ደግሞ ድርሻውን ይዛል ማለት ነው። እንግዲህ ሶስት አይነት የግፊት ደረጃዎች አሉ። አንደኛው የግፊት ደረጃ ስቴጅ ዋን የምንለው ነው። ስቴጅ ዋን ወይም ደረጃ አንድ የምንለው የግፊት መጠናቸው ከ140 እስከ 159 የላይኛው እንዲሁም ደግሞ የታችኛው ከ90 እስከ 99 ሚሊ ሜትር ኦፍ ሜርኩሪ ያሉት ደረጃ አንድ ሲባሉ፣ ደረጃ ሁለት የምንላቸው ደግሞ የላይኛው 160 እና ከዛ በላይ የታችኛው ደግሞ 100 እና ከዛ በላይ በሚሆንበት ጊዜ ነው ማለት ነው። ደረጃ ሶስት የምንላቸውም አሉ። ይህም ደግሞ ሃይፐርቴንሽን አርጀንሲ የምንለው ማለት ነው። ይህም የላይኛው ወይም ሲስቶሊኩ 180 ሚሊ ሜትር ኦፍ ሜርኩሪ እና ከዛ በላይ ከሆነ እንዲሁም የታችኛው ደግሞ 120 እና ከዛ በላይ ሚሊ ሜትር ኦፍ ሜርኩሪ እና ከዛ በላይ ከሆነ ነው ማለት ነው። ስለዚህ እነዚህ የግፊት ደረጃዎች ናቸው። የግፊት ወይም ደግሞ አንድ ሰው ግፊት በሚኖርበት ጊዜ ምን አይነት ምልክቶችን ሊያሳይ ይችላል? እነዚህን ነገሮች ልንገራችሁ። በአብዛኛው የደም ግፊት ምንም ምልክት የማያሳይ ሲሆን ራስ ምታት፣ የአይን ብዥታ፣ ራስ መሳት የመሳሰሉ ምልክቶችን ሊያይ ይችላል። ምልክት ከማያሳዩ ወይም ደግሞ ሳይለንት ኪለር ተብለው ከሚጠሩ ህመሞች አንዱ ስለሆነ የደም ግፊት እንግዲህ ምንም አይነት ምልክት ሳይኖረው ሊከሰት ይችላል ማለት ነው። ምክንያቱም ምልክት ሳይኖረው የሚታወቀው በግፊቱን በመለካት ብቻ ስለሆነ ማለት ነው። እንግዲህ ምልክቶችን ነግሬያቸዋለሁ። የደም ግፊት ምልክቶች አንዳንድ ሰዎች ላይ የሚታዩ ምልክቶች ከላይ የዘረዘርኳቸው ናቸው። ግን ብዙ ጊዜ ምልክት ከማያሳዩ በሽታዎች መካከል አንዱ የደም ግፊት መሆኑን መርሳት የለብንም ማለት ነው። ከዚያ በተጨማሪ ደግሞ አጋላጭ ባህሪያት ምንድን ናቸው የሚለውን ነገር ልንገራቸው። አጋላጭ ባህሪያት የምንላቸው ያለቅጥ ውፍረት፣ ኦቤሲቲ ያለ፣ ሲጋራ ማጨስ፣ ጭንቀት፣ አልኮል መጠቀም፣ ጨው አብዝቶ መጠቀም፣ የቤተሰብ የደም ግፊት መኖር፣ እንቅስቃሴ ማነስ እና ሌሎችም ምክንያቶች አሉ። ስለዚህ እነዚህ ነገሮች አጋላጭ ናቸው። ሰው ለመከላከል ስንፈልግ እነዚህን ነገሮች ማስተካከል ነው የሚጠበቅብን ማለት ነው። ሌላው ሕክምናው ምን ይመስላል የሚለውን ነገር እንገራችሁ። ከፍተኛ የሆነ የደም ግፊት በሐኪም የታዘዙ መድኃኒቶችን ሳያቋርጡና መጠኑን ሳያዛቡ መውሰድና እነዚህን የምነግራችሁን ነገሮች በትክክል መጠቀም አለባችሁ ማለት ነው። ማለትም የአኗኗር ዘይቤ ማስተካከል እና አመጋገብ ስታይልን ወይም ደግሞ አካል ብቃት እንቅስቃሴ ማድረግ አስፈላጊ ነው ማለት ነው። ከዚህ ውጭ ደግሞ ተያያዥ ችግሮች ምንድን ናቸው የሚለውን ነገር ልንገራችሁ። ተያያዥ ችግሮች ምንድን ናቸው? ከደም ግፊት ጋር ተያይዞ የሚመጡ ተያያዥ ችግሮች ብዙ ናቸው። ከነዚህም መካከል የስኳር ከመኖር፣ ውፍረት፣ ኮሌስትሮል እነዚህ ነገሮች ተዛማጅነት አላቸው። ምክንያቱም የደም ግፊት ህመም እነዚህ ነገሮች በሚኖሩበት ጊዜ በተዛማጅነት ሊከሰት ስለሚችል እነዚህ ነገሮች ካሉ የደም ግፊትንም ቸክ ማድረግ አስፈላጊ ነው ማለት ነው። ከዚህ ውጭ ደግሞ የደም ግፊት በሚኖርበት ጊዜ እንዴት መከላከል እንችላለን የሚለውን አንድ ባንድ የምናይ ይሆናል። አብራችሁ ቆዩ። በነገራችን ላይ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር አድርጉ። ለሚጠቅመው ሰውም ላኩለት፣ ሸር አድርጉለት። ምክንያቱም ይህ ቻናል የሚያስተላልፈው የህክምና መረጃዎችን ነው። የህክምና መረጃ በማንኛውም ሰዓት በማንኛውም ጊዜ ሊጠቅማችሁ ስለሚችል ይህን ቻናል ላይክ እና ሸር ከማድረግ ወደኋላ አትበሉት። እንዲሁም ደግሞ ቻናሉ ጠቅሞኛል ወይም ደግሞ ይጠቅማል፣ ለሌሎች ብዙ ነገር ያስተምራል ካሉ ጆይን አድርጉ። እንዲሁም ደግሞ ሰፖርት በማድረግ የቻናሉ ቤተሰብ ሁኑ ማለት ፈልጋለሁ። ወደሚቀጥለው ቶፒክ እንሄዳለን። ስለዚህ የደም ግፊት መከላከያ መንገዶች ምንድን ናቸው የሚለውን እንገራችሁ።
አንደኛ የህይወት ሚዛን ለውጥ ወይም ደግሞ ላይፍ ስታይል ሞዲፊኬሽን ማድረግ ነው። ህይወት ሁሌም ጥንቃቄና እንክብካቤ ትፈልጋለች። በየቀኑ የምንመገባቸው ምግቦች የሚሰጡን ኃይልና የምናቃጥለው ኃይል መመጣጠን ይኖርበታል። ካልሆነ ግን በረጅም ጊዜ የሚፈጠሩ የጤና እክሎች እንጋለጣለን ማለት ነው። ከእነዚህም መካከል የደም ግፊት፣ በደም ውስጥ ያለ የስኳር መጠን መጨመር፣ ከፍተኛ የሆነ ኮሌስትሮል ዋና ዋናዎቹ ናቸው። ስለዚህ ላይፍ ስታይላችንን ማስተካከል አለብን ማለት ነው። ላይፍ ስታይል ሞዲፊኬሽን የምንለው እሱን ነው። ይህም ስንል ምን ማለታችን ነው? አመጋገብ ማስተካከል አለብን። 4 ነጫጭ የምግብ ሰይጣኖች የምንላቸው አሉ። ማለትም ስኳር፣ ጨው፣ ጮማና አልኮልን ሲወስዱ ጣፋጭ ሆነው የረጅም ጊዜ መዘዛቸው ግን የከፋ ነው። በተቻለ መጠን የደም ግፊት ታካሚ ብቻ ሳይሆን ማንኛውም ጤነኛ ሰው እነዚህን መቀነስና አትክልትና ፍራፍሬዎች ላይ ትኩረት ማድረግ አለበት ማለት ነው። ከዛ ውጭ ደግሞ ስፖርታዊ እንቅስቃሴዎችን ማድረግ ለሰውነታችን ምግብ እንደሚያስፈልግ ሁሉ ለሰው ልጅም ስፖርት እንቅስቃሴም የግድ አስፈላጊ መሆኑን መዘንጋት የለብንም ማለት ነው። ሌላኛው ደግሞ ክብደትን ማስተካከል ነው። እንግዲህ ክብደት ከቁመት በተመጣጣኝ መሆን ስለሚያስፈልግ በየጊዜው ቦዲ ማስ ኢንዴክስን መለካት ያስፈልጋል። አማካይ የአንድ ሰው ልጅ የቦዲ ማስ ኢንዴክስ ከ18.5 እስከ 24.9 ኪሎ ግራም ፐር ሜትር ስኩዌር ሲሆን ቦዲ ማስ ኢንዴክስ የሚሰራው ደግሞ ክብደትን በኪሎ ግራም ሲካፈል ቁመት በሜትር ስኩዌር አድርገን በማካፈል ማግኘት እንችላለን ማለት ነው። ስለዚህ ቦዲ ማስ ኢንዴክሳችንን መቆጣጠር ወይም ደግሞ ክብደታችንን መቆጣጠር ይጠበቅብናል ማለት ነው። ክብደታችንን ካልተቆጣጠርን ለተለያዩ የበሽታ አይነቶች የመጋለጥ እድላችን ሰፊ ነው የሚሆነው። ስለዚህ እነዚህን ደግሞ ለማስቆም ወይም ደግሞ ለመከላከል ክብደትን ማስተካከል ወሳኝነት ሚና ይጫወታል ማለት ነው። ከዚህ ውጭ ደግሞ ውስብስብ ችግሮች ምንድን ናቸው ካላችሁ፣ በሕክምና ካልታዘዘና ጥሩ ቁጥጥር ካልተደረገ ለሚከተሉት አደገኛ ችግሮች ሊያጋልጠን ይችላል። የደም ግፊት ማለት ነው። አንደኛ የልብ ችግር ያጋልጠናል። እንዴት ነው የልብ ችግር የሚያጋልጠን ካላችሁ፣ አንድ ሰው የደም ግፊት በሚኖርበት ጊዜ ልብ በከፍተኛ የሆነ ፕሬሸር ደምን ስለምታሰራጭ የደም ጡንቻዎች እየጠነከሩ መጨረሻ ላይ የልብ ጡንቻዎች ይዳብሩና ፋይናሊ የልብ ችግር ወይም ደግሞ ሃርት ፌለር ሁሉ ሊያጋጥመን ይችላል ማለት ነው። የሚሆንበት ምክንያት ልብ ከመጠን በላይ ፕሬሸር ስለምትጠቀም፣ ስለዚህ ልብ ልታብጥ ትችላለች ማለት ነው። ስለዚህ ልብ ማበጥ ጋር ተያይዞ ይህ ምልክት ልናይ እንችላለን ማለት ነው። ስለዚህ አንድ ሰው የደም ግፊት ካለበት የልብ ችግር ሊገጥመው ስለሚችል፣ በተለይ ሃርት ፌለር ወይም ደግሞ ሃይፐርተንሲቭ ሃርት ዲዚዝ ሊገጥመው ስለሚችል የልብ ምርመራ ማድረግ ይጠበቅበታል ማለት ነው። ስለዚህ የልብ ምርመራውን ቸክ በማድረግ ልቡ ፋንክሽናል ኖርማል እየሰራ ነው ወይስ ደግሞ የተለየ ችግር አለ የሚለውን ነገር ማረጋገጥ አግባብነት ያለው ነው ማለት ነው። የመጀመሪያው ውስብስብ ችግር ምንድነው? የልብ ችግር ነው። ሁለተኛ የነርቭ ህመም ነው። ብዙ ጊዜ የደም ግፊት በሚኖርበት ጊዜ የነርቭ ህመም አብሮ ይከሰታል። ስለዚህ ይሄም አብሮ አንዱ ውስብስብ ችግር ነው። ሌላኛው ስትሮክ ነው። ስትሮክ እንግዲህ ሄሞሮጂክ ስትሮክ ነው በብዛት ሊከሰት የሚችለው ከደም ግፊት ጋር ተያይዞ ሄሞሮጂክ ስትሮክ የምንለው ነው። ይህ ሄሞሮጂክ ስትሮክ ምንድነው? በጭንቅላት ላይ ደም በሚፈስበት ጊዜ የሚከሰት ሲሆን በየትኛውም የጭንቅላታችን ክፍል ሊከሰት ይችላል ማለት ነው። በዛን ጊዜ አንድ ሰው ራስ ህመም ሊኖረው ይችላል፣ እንዲሁም አዙሮ ሊወድቅ ይችላል፣ ራሱን ስቶ ሊወድቅ ይችላል። የተለያዩ ነገሮች ሊያጋጥሙት ይችላሉ ማለት ነው። ከዛ በተጨማሪ ደግሞ በሰውነቱ አንዱ ክፍል ወይም ደግሞ ዋን ሳይዱ ምንድነው ፓራላይዝ ሊሆን ይችላል ማለት ነው። ፓራላይሲስ ሊገጥመው ይችላል። ስለዚህ እነዚህ ነገሮች ሊገጥሙ ስለሚችሉና ሊመጡ ስለሚችሉ ስትሮክ ከመከሰቱ በፊት የውስብስብ ችግር ከመከሰቱ በፊት ግፊትን በደንብ መቆጣጠርና ማስተካከል ግዴታ ነው ማለት ነው። ሌላኛው ደግሞ የኩላሊት ህመም ነው። እንግዲህ የኩላሊት ህመም የሬናል ፌለር ሊከሰት ይችላል። ከደም ግፊት ጋር ተያይዞ ወደ ኩላሊት የሚሄደው የደም መጠን በመቀነሱ ምክንያት በተለያየ ምክንያት ፕሬሸር ስለሚበዛበት የኩላሊት ህመም ወይም ደግሞ ሬናል ፌለር ሁሉ ሊከሰት ይችላል። ስለዚህ ሬናል ፌለርም ሊከሰት ስለሚችል ይሄንንም ማየት ያስፈልጋል ማለት ነው። ሌላኛው ደግሞ የእይታ ችግር ወይም ደግሞ የእይታ ማጣት ድረስ ሊያስከስትብን ይችላል ማለት ነው። ስለዚህ አንድ ሰው የደም ግፊት ካለበት የእይታ አድማሱም ሊቀንስ ሊያጣ ሁሉ ይችላል ማለት ነው። ስለዚህ እነዚህ ነገሮች እንዳይከሰቱ ቅድመ ጥንቃቄ ማድረግና መድኃኒትን በአግባብ መውሰድ አለብን ማለት ነው። መድኃኒታችን ሳናቋርጥ ሐኪም ባዘዘን መሰረት በትክክል በመውሰድ መድኃኒታችንን የደም ግፊታችንን ወደ ኖርማል ስቴጅ መመለስ አለብን ማለት ነው። ካልሆነ እነዚህ የጠቀስናቸው ውስብስብ ችግሮች ከመከሰትም አልፎ ለሞት ሊያጋልጡን ስለሚችሉ በደንብ ልናጤነው ይገባል ማለት ነው። ስለዚህ ዛሬ የነበረን
ቆይታ ስለ ግፊት ነው። የደም ግፊት ምን ማለት እንደሆነ፣ የደም ግፊት ደረጃዎች ምንድን ናቸው፣ የደም ግፊት ደረጃዎች ለምን አስፈለጉ፣ እንዲሁም ደግሞ ሕክምና አማራጮች ምንድን ናቸው፣ እንዴት አይነት መድኃኒቶች ናቸው ለደም ግፊት የሚሰጡት፣ እስከ መቼ ድረስ ነው የደም ግፊት የሚሰጡት፣ ሐኪም ካልታዘዘ በስተቀር መድኃኒቶችን ማቋረጥ ፈጽሞ እንደማይመከር እንደሌለብን፣ መድኃኒቶችን ማቋረጥም ካለብን ማቆም ካለብን መቀነስም መጨመርም ካለብን ከሚከታተለን ሐኪም ጋር ዲስከስ አድርገን የሚሰሩ ነገሮችን አሰርተን ብዙ ነገሮች ታይተው መሆን እንዳለበት እነዚህን ነገሮች አድሬስ አድርገናል ማለት ነው። ስለዚህ በዛሬው የቪዲዮ ቶፒካችን ይህን አድሬስ አድርገናል። ስለዚህ ሁሌም እንደምለው ለቻናሉ አዲስ የሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ተቀላቀሉ። እንዲሁም ደግሞ ጆይን እያደረጋችሁ ለቻናሉ ሰፖርት አድርጉ። ዛሬ የደም ግፊትን አይተናል። በሌላ ጊዜ ስለ ሌላ ቶፒክ ይዤላችሁ እመጣለሁ ማለት ነው። ስለዚህ ከወደዳችሁት ኮመንት ሴክሽኑ ላይ ጥያቄም ካላችሁ ኮመንት ሴክሽኑ ላይ አስቀምጡልኝ ጥያቄያችሁ ማለት ነው። ዛሬ የነበረን የቪዲዮ ቆይታ አመሰግናለሁ። መልካም ጊዜ ባይ